ሁል ጊዜ በረከት የለንም፣ ሁል ጊዜ ገንዘባችን ይበተናል፣ ደክመን ጥረን የምናገኘው ነገር የለም እያሉ ሲጨነቁ ትሰማላችሁ። ጸሎት ቤት ስሩ፣ ለእግዚአብሔር አስራት አውጡ፣ እኛ በዚህ መንገድ ሄደን በረከት አግኝተናል ብላችሁ ለመናገር ድፍረቱ አይኖራችሁ። ይተቹናል ወይ ይቃወሙናል ወይ ይሰድቡናል ነው የምትሉት። ግን እንደዚህ አይደለም። ሁል ጊዜ አንድን ሰው አንድ ጊዜ አይገባውም። ደግመህ 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 ስትነግረው ነው። አሁን ለዘመናት የእኛ አገልግሎት አስማተኛ እንደሆነ ሲነገር ነበር የቆየው። አሁን ለምን አስማተኛ አልሆነም? ደግመህ ደግመህ ሳትሰለችና ሳትታክት ስትነግረው የላላውን ታጠብቃለህ፣ የደከመውን ታበረታለህ፣ የተጠራጠረውን ታጸናለህ። እንደገና ሕይወታቸውን እንዲያስቡ ታግዛቸዋለህ ወይም ታግዟቸዋላችሁ ማለት ነው። መልካም ነገር በአንድ ጊዜ የሚሆን ነገር አይደለም። ለሌሎች ልብም ቶሎ የሚደርስ ነገር አይደለም። የሕይወት ጉዳይ ስለሆነ ከሕይወት ጋር የሚታገለውን ኃይል ሰብሮ ለመግባት በቂ ጊዜ፣ ሰዓት፣ ወቅት፣ ዘመን ያስፈልገዋል። ማስተዋልን ይጠይቃል። እንዲህ ስታረጉ ጸልዩ ስትሏቸው የጸሎትን ኃይል ሲያውቁ፣ ረድኤታቸውን የሚነጥቅ መንፈስ ሲገለጥላቸው፣ ይሄ በየግድግዳው በየበሩ በየጓዳው የሚሽለኮለከው መንፈስ ሲያዩት፣ ገብቶ ሲወጣ ሲያሳድዱት ሲያባርሩት፣ እባቡን ዘንዶውን ሲገሉ ሲያዩት፣ ይሄ ማለት ምንድነው? የመናፍስቱን ኃይል ለመቆጣጠር ያደረጉትን መንፈሳዊ ጥረት ያሳያል። ከዚህ ጋር ተያይዞ አሁን ምን ሆነ ማለት ነው? በሰዎች ፊት መልካምን ሥራ ሰርታችሁ አበራችሁላቸው ማለት ነው። እዚህ መተን አሁን ብዙ መንገድ አቋርጠን መተን ስለ መልካም ሥራዎቻችን እግዚአብሔር ሲነግረን፣ ጎረቤቶቻችን ያላቸው ክፋት ሲቆም፣ የምቀኝነት መንፈሳቸውም ሲዳከም፣ ወደ መተት የሚሄዱበት መንገድም በእምነት ሲመለሱ ችግርን አቃለልን ማለት ነው። የእኛ ጉባኤ መኖር ብዙ አስማተኞች፣ ብዙ ተንኮለኞች ስራቸውን እንዳይሰሩ አድርጓቸዋል። አሁን በእናንተ ላይ ሁሉ እንኳ ያደረጉ አለመውደቃችሁን ሲያዩ ምንድነው ነገሩ እያሉ ተደብቀውም እዚህ መጥተው ይመለከታሉ። እነዚህ ሰዎች ለምንድን ነው የማይወድቁት? ለምን ገንዘባቸው አይጠፋም? ለምን ልብሳቸው አያረጅም? ለምን ነጠላቸው አይቀደድም? ብለው በዓይናቸው በልቦናቸው ክፋት የሚያስቡት በሙሉ የእናንተ